እግዚአብሔር ያስቀራቸው ሰዎች አሉ ምእመናን እኔና እናንተ ኮርስ በርሳችን እየተያየን እኮ ነው ተስፋ ይቆረጥ ነው እናንተ እኛ እናንተን እያየን ነው የማይታዩ እዚህ መቅደስ ውስጥ አሉ እኔ ሰምቻለሁ አንዲት እህት ይነግራኛለች ታማሚ ናት እዚህ ኪዳነ ምሕረት ደጅ ትጠናለች አይቻቸው አላውቅም እዛ ገዳም አለች ፊት ለፊት የመጡ አለች ወይ እንዴት ያምራ ግርማ ሞገሳቸው እስኪ ልሳለም ብዬ ቀረብ አልኩ አለች ማዓዛቸው ደግሞ እንዴት ያውዳል አለች ተሳልሜ በመገረም ከመቀጽበት ዞር ላለው አባይሉም ማለች ተሰውረዋል ወደ ክርስቶስ እንደርስ ተጠምቀን ወደ ክርስቶስ እንደርስ ቆርበን ወደ ክርስቶስ እንደርስ አምነን ወደዚህ ጉባኤ አብረን ነው ምንደርሰው ክርስትና ይተርፋል ወደ ሌሎች ይሸጋገራል ሌሎችን ይማርካል ዮሴፍ ለጠሉት ጠላቶች እንኳን ተርፏል አንተ ነብይን በነብይ ስም የተቀበለ የነብዩን ዋጋ ይወስዳል ጻድቁን በጻድቅ ስም የተቀበለ የጻድቁን ዋጋ ይወስዳል አይልምን እንደ መነኮሳት ተጋሃለሊት እንደ ባታውያን መንኖ ጥሪት ለሌለ ለኛ በትራስና በደንገል ለምናንቆራፋ ለምናንቀላፋ ለኛ ጻድቁንና ነብዩን ስንቀበል የጻድቁንና የነብዩን ዋጋ ይወስዳል ነው የሚለው ዋጋ ይወስዳል በደስታ ወደ ተሰበሰቡት ወደ አይላፋት መላእክት ወደ ጻድቃን መንፈሶች ወደ በኩራት ማህበር ደርሳችኋል ይላል የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 12 ቁጥር 24 በዚህ ቃል መነሻነት ጥቂት የእግዚአብሔርን ቃላት እንማራለን ቤተክርስቲያን በሰማይ በምድር አንዲት ናት የክርስቶስ አካል የሆነች ቤተክርስቲያን አንዲት ብቻ ናት የክርስቶስ አካል አንድ ብቻ እንደሆነች ያልተከፈለች ያልተሰነጠቀች ያልተፈለጠች ያልተቆረጠች አንዲት አካል ብቻ እንደሆነች የክርስቶስም ቤተክርስቲያን አንዲት ብቻ ነች መንትያ ቅጥያ አምሳያ ተወዳዳሪ ተፎካካሪ ተነጻጻሪ የሌላት አንዲት ቤተክርስቲያን ብቻ ናት አንዲት ስትሆን አኗኗሯ ሁኔታዋ የተለያየ አይነት ነው ሊቃውንት እንዲህ ይላሉ ስለ ቤተክርስቲያን ሲገልጹ አንዲት ብቻ ብትሆንም ይዘቷ አኗኗሯ ግን ይለያያል ይላሉ ለምሳሌ የምትታየውና የማትታየው ቤተክርስቲያን ይሏታል የምትታየው ቤተክርስቲያን እኔና እናንተ አሁን ምንኖርባት ናት ጠባለ ኪዳን መሸለ ቁርባን ምንመላለስባት አሁን የተሰበሰብንባት ቅዳሴ ምናስቀድስባት ጉባኤ ምንዘረጋባት ማህሌት ምንቆምባት እሷ የምትታየው ቤተክርስቲያን ናት the visible church የሚሏት ሁለተኛዋ የማትታየው ቤተክርስቲያን ናት እቺ የማትታየው ቤተክርስቲያን በአይነ ስጋ ማትታይ በሰማይ ጉባኤ ያለች የቤተክርስቲያን አካልና ህብረት የሆነች ግን በአይነ ስጋ ማትታይ ነች እቺ የትኛዋ ናት ካላችሁኝ አሁን በኃይለ ቃሉ በእግዚአብሔር ቃል የተቀስኩላችሁ ናት በደስታ ወደ ተሰበሰቡ ወደ አይላፋት መላእክት ወደ ጻድቃን መንፈሶች ወደ በኩራት ማህበር ተብላ የተጠቀሰችው ናት ድል የነሱ የሰማይታት ማህበር ያሉባት ያሸነፉ የሐዋርያት ጉባኤ ያለበት እሷም ማትታየው ናት ወገኖቼ ሊቃውንት ሲገልጹ ምን ይላሉ መሰላችሁ የምትታየው ቤተክርስቲያን ካጠቃላይዋ ቤተክርስቲያን 20% ብቻ ናት ይላሉ ልድገመው የምትታየው ያጠቃላይዋ ቤተክርስቲያን 20% ብቻ ናት
80% አትታይም ቤተክርስቲያን። ይሄን በማስረጃ ላሳያችሁ። የትኞቹ ናቸው እነዚህ የማይታዩ ካላችሁኝ፣ አንደኛ በደስታ የተሰበሰቡ አእላፋት መላእክት። ወገኖቼ አብረውን ይኖራሉ ግን አናያቸው። ከኛ ጋር ናቸው ግን አናያቸው። በደስታ የተሰበሰቡ መላእክት በዕለተ እሑድ የተፈጠሩ አሁን የማይበድሉ አንድ ጊዜ እንደተፈጠሩ የሆኑ የማይባዙ እነዚህ በደስታ የተሰበሰቡ አእላፋት መላእክት የማይታዩ ናቸው። አንድ ሁለተኛ በአጸደ ነፍስ በገነት ያሉ ቅዱሳን ጻድቃን ንጹሃን እግዚአብሔር ያሳያችሁ ከፍጥረት መጀመሪያ ጀምሮ እስካሁን ቅጽበት የተጨመሩ እጅግ በርካታ የሆኑ እነዚህ በአጸደ ገነት ያሉ የማይታዩ ናቸው። ሁለት ሶስተኞቹ በብሔረ ሕያዋን ያሉ ሞትን ያልቀመሱ እንደነ ሄኖክ እንደነ ኤልያስ ያሉ እነዚህ ማይታዩ። አራተኞቹ በብሔረ ብፁዓን ያሉ ከወንጌላውያን እንደነ ቅዱስ ማቴዎስ ከባህታውያን እንደነ አባ ዞሲማስ ያሉ ያዩአቸው ሺህ ዓመት ሲሞላቸው የሚታደሱ ኃጢአት ያልሰሩ በብሔረ ብፁዓን የሚኖሩ እጅግ በርካታ ቅዱሳን አሉ ግን የማይታዩ። ደግሞስ በገጸ መሬት የሚኖሩ ከኔና ከናንተ ጋር የሚኖሩ ግንስ ወገኖቼ እኔና እናንተ ማናያቸው ቅዱሳን አሉ። እየኖሩ አብረውን ግን አናያቸው። አብረውን ጉባኤ ይሳተፋሉ ግን አንመለከታቸው። ምናልባት በአንድ መቅደስ አብረን እናስቀድሳለን ግን አንረዳቸው። ከገጸ መሬት የተሰወሩ ስውራን አሉ። እንደማን ያሉ? ለበዓል ያልሰገዱትን 7000 ሰዎች ለኔ ያስቀርቻለሁ እንዳለ እግዚአብሔር ያስቀራቸው ሰዎች አሉ። ምእመናን እኔና እናንተ እርስ በርሳችን እየተያየን እኮ ነው ተስፋ ይቆረጥ ነው። እናንተ እኛ እናንተን እያየን ነው። የማይታዩ እዚህ መቅደስ ውስጥ አሉ። እኔ ሰምቻለሁ አንዲት እህቴ ነግራኛለች። ታማሚ ናት። እዚህ ኪዳነ ምሕረት ደጅ ትጠናለች። አይቻቸው አላውቅም እዛ ገዳም አለች። ፊት ለፊት የመጡ አለች። ወይ እንዴት ያምራ ግርማ ሞገሳቸው። እስኪ ልሳለም ብዬ ቀረብ አልኩ አለች። መዓዛቸው ደግሞ እንዴት ያውዳል አለች። ተሳልሜ በመገረም ከመቅጽበት ዞር ላለው አባ የሉም ማለች ተሰውረዋል። አጠገባችን ያሉ የተሰወሩ አሉ ወገኖቼ። እነዚህ አምስተኞቹ ናቸው። በየገዳማቱ እግዚአብሔር ራሱ ባወቀ የሰወራቸው። እዚህ አካባቢ እኮ ቅዳሴ ድምጽ ይሰማል ትሉ የለ? እዚህ አካባቢ እኮ የዕጣን ጢስ ይሸተናል ትሉ የለ? እግዚአብሔር የሰወራቸው በገጸ መሬት ያሉ ስውራን አሉ። የቤተ ክርስቲያን ጉባኤ አባላት ናቸው። ደግሞስ ከሰው ተለይተው የሚኖሩ ግሁሳን የሚባሉ ደግሞ አሉላችሁ። ሰው ማያቸው ጤዛ ልሰው ደንጋ ተንተርሰው ድምጽ አራዊት ታግሰው ውርጩን ሐሩሩን ቁሩን ችለው በእኔና በእናንተ መካከል በምድር መካከል ደግሞ የሚኖሩ አሉ። ስድስተኛ ሰባተኛ እኔና እናንተ ነን። በመውደቅ በመነሳት ተስፋ በማድረግ በመቁረጥ በመበርታት በመድከም የምንኖር እኔና እናንተ ደግሞ አለን። እዩ ስድስቱ አይታዩም፣ ሰባተኛዋ ብቻ ትታያለች። እኔና እናንተ ለዚህ ነው 80% ማትታየናት ያሉት ሊቃውንቱ። የምትታያለች ግን አንዲት ናት። የቤተ ክርስቲያን አካል ናት። የቤተ ክርስቲያን ጉባኤ ናት። አንድ ሁለተኛዋስ ተዋጊዋና አሸናፊዋ ቤተ ክርስቲያን ይሏታል። the militant church ተዋጊዋ፣ the victorious church አሸናፊዋ። ተዋጊዋ የቷ ናት?
ይሄው እኔና እናንተ የምንኖርባት ከእኩያት ፍትወታት ጋር ከኃጢአት ጋር እየተጋደልን የምንኖርባት ካላውያን ነገስታት ከአረማውያን ጋር በውስጥ ካሉ በውጭ ካሉ ከሃዲያን ጋር በውስጥ ካሉ መናፍቃን ጋር የምንታገልባት እቺ በውጊያ ላይ ያለች ቤተክርስቲያን ናት ተጋድሎዋን ያልጨረሰች ያቺኛዋስ አሸናፊዋ ቤተክርስቲያን ናት ሰይጣንን ያሳፈረች የዘንባባ ዝንጣፊ ይዛ እየዘመረች ያለች ዙፋኑን የከበበች ከድካሟ ያረፈች መከራ ብትቀበል መከራውን ድል የነሳች ያሸናፊዋ ቤተክርስቲያን በላይ ያለች ድል የነሳች ድል ለነሳው በቤቴ አምድ እንዲሆን አደርጋለሁ ድል ለነሳው መናን መግበዋለሁ ድል ለነሳው በዙፋኔ ያስቀምጣለሁ እያለ ተናገረላቸው ድል የነሱ የበኩራት ማይበር ድል የነሱ የመስተጋድላን ሀገር የቤተክርስቲያን ጉባኤ ናት ግን በሰማይ አለች ሶስተኛው አይነቷስ የላይኛዋና የታችኛዋ ትባላለች የታችኛዋ እኛ ምን እንኖርባት የላይኛዋስ ከመሰዊያው ስር ያለች ዙፋኑን የከበበች እሷ በላይ የምትኖር ልቧን ያሳረፈች እኛስ ልቦናችንን ወደ ሰማይ መንገድ ያቀና ከዛሬ ነገ እንሄዳለን ብለን ተስፋ ያደረግን ሙሽራችንን የምንጠባበቅ በታች ያለን ግንስ አንዲት ቤተክርስቲያን ነች የማትቆረጥ የማትፈለጥ የማትለያይ አንዲት ቤተክርስቲያን ወገኖቼ ቤተክርስቲያን የክርስቶስ አካል ናት መጽሐፍ ቅዱስ እንዲህ ይላል አካሏ ስለሆነች ቤተክርስቲያን ይላል ጉባኤ ይሄ ጉባኤያችን አሁን የዘረዘርኩላችሁ ሰባቱ የቤተክርስቲያን ጉባኤ የክርስቶስ አካል ትባላለች አካለ ክርስቶስ ትባላለች ክርስቶስ ራሱ አይሆንላት እሷ አካል የሆነች በውስጧ የምንኖር እኛ ደግሞ ህዋሳት ብልቶች የምንባለን እቺ ነጥብ ያዙልኝ ስለምፈልጋት ነው እስኪ ልጠይቃችሁ ቤተክርስቲያን አካል ከሆነች በውስጧ የምንኖር ህዋሳትና ብልቶች ከሆን ምእመናን በኔና በእናንተ አካል ውስጥ ያሉ ህዋሳት ባንድ ላይ ነው የሚሰሩት ወይስ ተለያይተው ነው የሚሰሩት እስኪ ንገሩኝ ባንድ ላይ ወይስ ተለያይተው ባንድ ላይ አይደል እንደሚሰሩት ክርስቲያኖች በአካል ውስጥ ያሉ ህዋሳት በአካል ውስጥ ያሉ ብልቶች በአንድነት የሚሰሩ ከሆነ አካሉ በሆነች ቤተክርስቲያን ውስጥ የሚኖሩ ህዋሳት መላእክት በደስታ የተሰበሰቡ ያላፋት መላእክት የጻድቃን መንፈሶች የበኩራት ማይበር የመስተጋድላ ሀገር እነዚህ ህዋሳት በአንድነት እኮ ነው የምንሰራው ወገኖቼ እደግመዋለሁ በአንድ አካል ላይ ያሉ ህዋሳት በአንድ ላይ የሚሰሩ ከሆነ ቤተክርስቲያን ውስጥ የሚኖሩ በሰማይ ይኖሩ በምድር አሸናፊ የሆኑ ተዋጊ በላይ ይኖሩ በታች አንድ ላይ ነው የምንሰራው አንድ ላይ ነው የምንኖረው ህዋሳት ተለያይተው የማይሰሩ ከሆነ ምእመናን በቤተክርስቲያን ያለን አሁን የጠቀስኩላችሁ በሙሉ በአንድነት ነው የምንሰራው አንድ ላይ ነው ለዚህ ነው በደስታ ወደ ተሰበሰቡ ወደ አይላፋት መላእክት ደርሳችኋል ከመላእክት ሀገር ከመላእክት ህይወት እየገባን እኮ ነው ምእመናን ለዚህ እኮ ነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ አብረን በቤተልሔም የዘመርነው አብረን መሆን እኮ ስለጀመርን ነው አብረውን አሉ አብረን ወደ ጻድቃን መንፈሶች ደርሳችኋል አብረን ምእመናን ይህ ምንኛ ያጽናናል ይህ ምንኛ ያበረታል ወገኖቼ አንዳንዶች በሞት ምክንያት
ይሄ ግንኙነት የሚቋረጥ ይመስላቸዋል እደግመዋለሁ ሞቱ እኮ በቃ አበቁ እኮ በቃ የሉም እኮ በቃ ተቋርጧል እኮ በቃ ሊሉን ይከጅላሉ ወገኖቼ ምንም እንኳን በአጸደ ነፍስ በብሔረ ሕያዋን በብሔረ ብፁዓን ቢኖርም ቅሉ በሞት ምክንያት ቤተክርስቲያን የሚቋረጥ አንድነት የላት በሞት ምክንያት አትቋረጥም ምእመናን እስኪ ልጠይቃችሁ በሞት ምክንያት ከክርስቶስ አካልነት ይቆረጣሉ በሞት ምክንያት ከክርስቶስ ሕዋስነት ይለያያሉ ሞት የክርስቶስን አካል እንዳልቆረጠ የትኛው ሞት ነው የቤተክርስቲያንን አካል የሚቆራርጠው ቤተክርስቲያን ለዚህ ነው በሞት ምክንያት የሚቋረጥ አንድነት የለንም በሞት ምክንያት አካለ ክርስቶስ እንደማይቆረጥ ምእመና ለዚህ ነው አብረንን የምንለው እነዚህን በሁለት የመጽሐፍ ቅዱስ ኃይለ ቃላት ላስረዳና ትምርቴን ወደ ማጠቃለል እንደረደራለሁ አብረን መሆናችን አንድ ላይ መሆናችን አንድ ላይ መስራታችን በሞት ምክንያት የሚቋረጥ ሕይወት እንደሌለን ለማስረዳት እነዚህን ጥቂት ነጥቦች ይዋቸው የመጀመሪያው የእግዚአብሔር ቃል እንዲህ ይላል በአንድ ኃጥ ንስሐ መግባት በሰማይ ታላቅ ደስታ ይሆናል ይላል ጌታችን በሞት የስሙኝ በአንድ ኃጥ ንስሐ መግባት በሰማይ ደስታ ይሆናል ይላል ወገኖቼ አንድ ኃጥ ንስሐ የሚገባው እኮ በመድር ነው እንጂ በሰማይ አይደለም እውነት አስብ በመድር በሚገባው ኃጢአተኛ ምክንያት ንስሐ በሚገባው ኃጢአተኛ ምክንያት በሰማይ ያለችው ጉባኤ ተዘምራለች እየሰማችሁኝ ነው ታውቃለች አታውቅም ታውቃለች ለዚህ እኮ ነው የምትዘምረው አንተና እኔ ንስሐ ስንገባ ታውቃለች ለዚህ እኮ ነው እልል የምትለው የላይኛ በእኛ መመለሳችን እልል ትላለች የላይኛ በእኛ መጸጸታችን ትደሰታለች በአንድ ኃጥ ንስሐ መግባት በላይ በሰማይ ጉባኤ ደስታ ይሆናል ለምንድነው ደስ ያላቸው አብረው ስላሉ የቤተክርስቲያን ጉባኤና አባላት ስለሆኑ አብረው ስላሉ ምእመናን እኛ ባጸደ ሥጋ እነሱ ባጸደ ነፍስ ናቸው እንጂ አብረን ደርሳችኋል የሚለው ይሄንን ነው እነሱ የጨረሱና ያገኙ ናቸው እኛ መንገድ ላይ ነን እንጂ አብረን እኛ በእምነት እንመላለሳለን እነሱ በማየት እየኖሩ ነው እንጂስ አብረን እነሱ ተስፋቸውን ያገኙ እኛስ በተስፋው የምንኖር ነን እንጂስ አብረን ለዚህ ነው እኮ ደርሳችኋል የሚለው ምእመናን ወደ ክርስቶስ እንደርስ ተጠምቀን ወደ ክርስቶስ እንደርስ ቆርበን ወደ ክርስቶስ እንደርስ አምነን ወደዚህ ጉባኤ አብረን ነው ምንደርሰው ስለሚያዩ እኮ ነው ደስ ያላቸው ስለሚያውቁ እኮ ነው የዘመሩት አንድ ሁለተኛ ላስረዳችሁ በሞቴ በሰማይ ያለችው በእኔና በእናንተ ንስሐችን ደስ ይላታል አለ አብረን ስለሆነ በምድር ያለችው ቤተክርስቲያንስ በምን ደስ ይላታል ካላችሁኝ በአንደኛ ቆሮንቶስ መልእክት ምዕራፍ 12 ቁጥር 26 እንዲህ ይላል ስሙኝ በሞቴ ከብልቶች አንዱ ቢከብር ይላል ሌሎቹ ብልቶች ከከበረው ብልት ጋር አብረው ደስ ይላቸዋል ይላል ስሙኝ ልድገመው እዩ ቅድም አንድ ቃል ነግሬያችኋለሁ ክርስቶስ የቤተክርስቲያን ራስ ነው ቤተክርስቲያን አካል ናት በአካል ውስጥ በቤተክርስቲያን ውስጥ የሚኖሩ ከቅዱሳን መላእክት ጀምሮ እስከኛ ድረስ ብልቶችና ሕዋሳት ይባላሉ ብያችኋለሁ የአካሉ ብልቶች ነን ይላል ኤፌሶን መልእክት ምዕራፍ 5 ቁጥር 20 ስለዚህ ከነዚህ የቤተክርስቲያን ጉባኤ ከነዚህ የቤተክርስቲያን
አባላት አንዱ ሲከብር ሌሎቹ አብረው ደስ ይላቸዋል ያኮርፋሉ ደስ ይላቸዋል ከብልቶቹ አንዱን የከበረው ግን ሌሎቹ ምን ይላቸዋል አብረው ደስ ይላቸዋል ምእመናን ለዚህ እኮ ነው ሰማዕታትን የሰማዕትነት ቃላቸው ቀናቸውን ስናከብር ለምንድነው በዓላቸውን የምናከብረው ለምንድነው ቆመን የምናጨበጭብላቸው ለምንድነው ፀሐይ የተመታን እልል የምንልላቸው ለምንድነው ቀኔ የምንቀኝላቸው ለምንድነው ከበሮ የምንመታላቸው የኔና የናንተ ወንድሞቻችን ናቸው ከብልቶቹ አንዱ ከብሯላ እርኩሳት መናፍስት የሰማይ ኃይላት አጋንንት ሰራዊት አላውያን ነገስታትን ድል ስላደረገ ከብልቶቹ ጋር አብሮ ደስ ይላቸዋል በመድር ያለችው በተጋርሏቸው ጸንተው ሲያሸንፉ ደስ ይላታል ከብልቶች አንዱ ቢከብር ሌሎቹ ብልቶች አብረው ደስ ይላቸዋል አብረን እንላለን ወገኖቼ ይሄ በጣም ቀላል ምሳሌ ልስጣችሁና ነገሩን ግልጽ ላርግላችሁ እስኪ ልጠይቃችሁ ኃይሌ ገብረስላሴ ከ27 ከ28 ጊዜ በላይ ሪከርድ ሰብሯል በሞቴ ኃይሌ ሲያሸንፍ እኛ አብረን አላሸነፍንም አሸንፈናል ኃይሌ ሲያለቅስ አላለቀስንም አንብተናል ኃይሌ ወኋላ ሲቀር ልባችን ወደ ኋላ አልቀረም ቀርቷል ኃይሌ ብቻ ሳይሆን ኃይሌ ኢትዮጵያና ኢትዮጵያውያን ስለሆነ ሲታመም ታመናል ሲያነባ አንብተናል ሸብረክ ሲል ወድቀናል ለምን አብረን ሮጠናል እኛ ነው ወገኖቼ አንዳንዶች እንዲህ አይነቱ ሐሳብ ስለማያውቁት እንዲህ አይነት ቅዱሳን መስተጋድላን ሰማዕታትን ስናሞገሳቸው ስናከብራቸው ከፍ ስናደርጋቸው እንዳልተቋረጠን ማሳያ መሆናቸው አይገባቸው ቅር ይላቸዋል ይበሳጫሉ እዩ የላይኛው በእኛ ንስሐ የታችኛው በእነሱ ድል ደስ ይላታል ብልቶቻችን ናቸው ከብልቶች አንዱ ቢከብር ሌሎቹ ብልቶች ደስ ይላቸዋል የቤተ ክርስቲያን አባላትኛ ደስ ይለናል ስለዚህ እናጨበጭባለን እንዘምራለን ቀናቸውንም እናከብራለን እንዴ ምእመናን ኃይሌ ላሸነፈው ምን ነውኛ ደስታችን ካልንኮ ኃይሌ ብቻ አይደለም እኛም ነን እኛን ወክሎን የቆመው ለዚህ እኮ ነው አፍጥጠን የተመለከትነው ለዚህ እኮ ነው ሲመጣ አንዳንዶቻችን በትከሻችን ሳይቀር የተሸከምነው ምእመናን አንዲት የሆነች ይህች የቤተ ክርስቲያን ጉባኤ ድል ያደረገች ቅዱስ ጊዮርጊስን የምታጨበጭብለት የምታሞግሰው የምታከብረው ለምን ይመስላችኋል ቤተ ክርስቲያን ናታ እኛም ነና ይሄንን ትምህርት ለምን የመረጥኩት ይመስላችኋል ሰሞኑን አንድ ሰው በዚህ በማህበራዊ ሚዲያ ሰምቻለሁ ጊዮርጊስ እንዲያና እንዲ ሆነው አረ ለራሱ ጉዳይ ነው እንደውም ሰምቻለሁ ደስ የማይል ቋንቋ ለሃጃው ነው ሲል ሰምቻ ያዝኜ ነው ክርስትና እንደዚህ ነው የሮጠው ኃይሌ ኢትዮጵያ ከነበረ የተጋደለው ጊዮርጊስ ቤተ ክርስቲያን አይደለች ብልቶች ሁሉ ከከበረው ብልት ጋር ደስ ሊላቸው አይገባም ይሄ ምን ያስቆርፋል ይሄ ምን ያበሳጫል ይሄ የራሱ ጉዳይ ያስብላል ምእመናን ክርስትናን አያውቋት ቤተ ክርስቲያንን አልተረዷትም እስኪ እንኳን አይደለም ፍጽምት በሆነችው በአዲስ ኪዳን
ስለ አብርሃም ላንሳላችሁ አብርሃምን እግዚአብሔር እንዲህ አለው ለበረከቱን የሚባርኩን እባርካለሁ የሚረግሙንም ረግማለሁ ለበረከቱን ያለው አይደለምን እንግዲያውስ አብርሃም ለራሱ ጉዳይ ለሃጃው ይመስላችኋል ለቋንቋው ይቅርታ እንደው ለሱም ልጠይቅለት እንጂ አይደለም አብርሃም ለእስራኤልም ጭምር ነው ወገኖቼ ለዚህ እኮ ነው የአብርሃም ስም ሲነሳ እግዚአብሔር የሚራራው እስራኤል ምን አሉ አብርሃምን አስበው ይስሐቅን አስበው ያዕቆብንም አስበው ሲሉት እግዚአብሔርም ሊያደርገው ስላለው ጥፋት ራራ ይላል አብርሃም ለእስራኤል ለራሱ ጉዳይ ነው አይደለም ለበረከቱና ያለው ዮሴፍ የእግዚአብሔር መሆኑ ለራሱ ብቻ ይመስላል አይደለም እናስ ለግብጽ ጎረቤት ሁሉ ሳይቀርን የተረፈው አንተ ክርስትና ይተርፋል ወደ ሌሎች ይሸጋገራል ሌሎችን ይማርካል ዮሴፍ ለጠሉት ጠላቶች እንኳን ተርፏል አንተ ለባዳን ጎረቤቶች ሁሉ ተርፏል ስለ ዮሴፍ አቢዳራ እንኳን ሳይቀር ተባርኳል ለራሱ ጉዳይ ይሄ ወንጌል ነው ይሄ ክርስቶሳዊ ነው ወንጌላችን እኮ እንዲህ አይልም በሞት ያላስታውሳችሁ የሐዋርያት የስጋቸው ቅድስ የነፍሳቸው ቅድስና ለስጋቸው የስጋቸው ቅድስና ለነፍሳቸው ተርፎ ለስጋቸው ተርፎ የስጋቸው ለጨርቃቸው የጨርቃቸው ለጥላቸው ተርፎ ታስታውሱ የለ ህሙማንንና በሽተኞችን እነሱ በሚያልፉበት ቦታ ያመጡ ያስተኛቸው ነበር ጥላቸው ጨርቃቸው እንኳን ሳይቀር ለሌሎች ይተርፍ ነበር ለሃጃቸው ለራሳቸው ጉዳይ አይደለም ለሌሎችም ጭምር እኮ ክርስቶስን ምን መስለው ክርስቶስ ለሁላችን እንደሆነ ቅዱሳን ደግሞ ለሁሉ እኮ ነው የሚሆኑት በሞቴ አንድ እግዚአብሔር ቃል ጨምሬ ላስታውሳችሁ ነብይን በነብይ ስም የተቀበለ የነብዩን ዋጋ ይወስዳል ጻድቁን በጻድቅ ስም የተቀበለ የጻድቁን ዋጋ ይወስዳል አይልምን እንደ መነኮሳት ተጋሃለሊት እንደ ባህታውያን መንኖ ጥሪት ለሌለ ለኛ በትራስና በደንገል ለምናንቆራፋ ለምናንቀላፋ ለኛ ጻድቁንና ነብዩን ስንቀበል የጻድቁንና የነብዩን ዋጋ ይወስዳል ነው የሚለው ዋጋ ይወስዳል ለኛም ጭምር ነው እግዚአብሔር ፍቅር እኮ ስለሆነ ነው መመና እውነት እላችኋለሁ ዋጋው አይጠፋበትም ይሄ ወንጌል ምንድነው ዋጋው አይጠፋበትም ጥብቅ ፍቅር እንደነሱ ባይኖረንም ተጋሃለሊት እንደነሱ ባይኖረንም ጥልቅ ህይወት እንደነሱ ባንጋደልም ነገር ግን ጥቂት በመንገዳቸው ስለዘከርናቸው ስላገዝናቸው እግዚአብሔር ፍቅር ነው ዋጋቸውን ጥቂት ያካፍለናል ለራሳቸው ጉዳይ ነው አይደለም እንዲህ አይነት ምእመናን ቤተክርስቲያን ማለት አሁን ያልኳችሁ ናት የላይኞቹ በነሳችን የታችኞቹ በድላቸው አብረን የምንኖር ነን አብረን ደርሳችኋል እኮ የሚለው ለዚህ ነው እንደውም አንድ ሊቅ ምን ይላል መሰላችሁ እንደነዚህ ስላሉ መስተጋድላን ሲናገር እነርሱ ተሰቃዩ እኛ በድላቸው ደስ አለን እነርሱ ታገሉ እኛ በደስታ ዘለልን የእነርሱ አክሊል የኛና የቤተክርስቲያን አክሊል ሆነን ይላል ቤተክርስቲያን ይቺናት ምእመናን ለዚህ እኮ ነው ምን መሰክርላቸው ለዚህ እኮ ነው ምናሞግሳቸው እንኳን በአዲስ ኪዳን ያሉ አስደናቂ ሰማዕታትን ቀርቶ ወገኖቼ ጻድቁ ኢዮብ እንዲህ ይላል ምን ይላል ደሃውንና ችግረኛውን ስለረዳው ፈንታ ይላል መጽሐፈ ኢዮብ ምዕራፍ 29 ቁጥር 11 አንብቡት ደሃውንና ችግረኛውን ስለረዳው ፈንታ ይላል ያየችኝ አይን ሁሉ መሰከረችልኝ የሰማችኝም ጆሮ አሞገሰችኝ ይላል እንጀራን ቆርሶ ስላበላ ውሃን ቀርቶ ስላረካ ያየችው አይን ሁሉ አሞገሰችው መሰከረችለት ወገኖቼ በረከታቸው ረድኤታቸው ሰናይ ገሪሆሙ ለለይዜኑ ሰናይ ዜና የምስራችን ያወራ ከልዋሪቆን እስከ ደማስቆ የተሽከረከረ የእግራቸው ሸጎና እስኪነቀል ድረስ የተንከራተተ ወንጌልን ያስተማረ እነዚህ የወንጌልን ማዕድ አጠገቡን
የእግዚአብሔርን ፍቅር አረኩን ስለዚህ እናሞግሳቸዋለን ደግሞስ እንመሰክርላቸዋለን ምክንያት ብልቶቻችን ወንድሞቻችን ናቸው አንተ ወንድምህን የራሱ ጉዳይ ካልክ ይቅርታ አድርግልኝ ነውረኛ ይሆንክ ነው ማለት ነው ወንድምህን እንኳን ለሃጅ የራሱ ጉዳይ ካልክ ችግር አለ ማለት ነው ግድ የለም ችግር አለ ችግርም አለ ለዚህ ነው አባቶቻችን እንደማያስፈልጉን እስከንቆጥራቸው ድረስ የሚያደርሰን ምን ነገር አለ ምን አደረጉን ምእመናን አንድ ሁለት ነገር ብቻ ነግሬያችሁ ላብቃ ወገኖቼ እንኳን አይደለም ለኔና ለናንተ ለከበረው ሐዋርያ እስከ ሶስተኛው ሰማይ ለተነጠቀው ቅዱስ ጳውሎስ እንኳን የተሰሎንቄ ምእመናን ጸሎት ያስፈልገው ነበር ልድገመው የራሳችሁ ጉዳይ ነው አላላቸው እባካችሁ ለኔ ደግሞ እንደሚገባ ገልጠው ዘንድ ጸልዩልኝ ይያለ ለመናቸው እንጂ ጸሎት የሚገባው ሰው ባይሆን እንኳን እስከ ሶስተኛው ሰማይ የተነጠቀ ቢሆን እንኳን ምእመናን የምእመናንን ጸሎት እኮ እንደሚያስፈልገው አምኗል ያስፈልገናል የራሱ ጉዳይ የሚባል እኮ አይደለም ይሄንን እርግጥ አድርጎ የሚያስረዳን እንደ እግዚአብሔር ቃል አንሳላችሁ በሞት እንዲህ ይላል እዛው አንደኛ ቆሮንቶስ መልእክት ምዕራፍ 12 ላይ አይን እጅን ጆሮም እግርን አታስፈልገኝም ሊለው አይችልም ይላል አንዱ ብልት ሌላውን ብልት የራሱ ጉዳይ ሊለው አይችልም አይን እጅ ጆሮ እግርን አታስፈልገኝም ሊለው አይችልም ወንጌል እኮ ነው ማነብላችሁ አንዱ ብልት ለአንዱ ብልት ያስፈልጋል ለዚህ እኮ ነው አንዱ ብልት ሲከብር ክብር ሲጎናጸፍ ክብር ሞቱ ለጻድቅ በቅድመ እግዚአብሔር በእግዚአብሔር ዘንድ የከበረ ሞት ስለሆነ ክብር ነው የሚባለው ቅዱስ ዮሐንስ አፈወርቅ እንደውም ፍጽምና አገኙ ነው የሚላቸው እንዲህ አይነት ጻድቃን ሰማዕታት ሲያርፉ ክብር ነው የሚባለው ወገኖቼ እንደዚህ ከከበሩት ጋር አብረው ደስ ይላቸዋል አታስፈልገኝም ሊለው አይችልም እኮ ነው የሚለው እንዴት ነው አይኔ እጄን አታስፈልገኝም ልትለው የምትችለው የራስ ጉዳይ ብላ ልታባረው የምትችለው ይሄ ከሆነ እኮ ቅድም እንዳልኳችሁ በአንድነት የማይሰሩ ህዋሳት እንደሌሉ ሁሉ ከቤተ ክርስቲያን አካልነት የተቆረጡ ከቤተ ክርስቲያን ጉባኤ የወጡ ወንድሞቻቸው እንደማያስፈልጓቸው የናቁ አሁን እነዚህ ክርስቲያን ወገን ይባላሉ እንደውም ትርጓሜ ወንጌላችን አንድ አስደናቂ ቃል ይናገራል ምን ይላል ይሄን ሲተረጉም በጣም ይገርማል ራስ ይላል ይሄ አካል የሆነው ራስ ቅድም ያልኳችሁ ራስ የሆነው ክርስቶስ አይደለም ይሄ አካል የሆነው ራስ አይንን አታስፈልገኝም እጅንም ሂድልኝ እግርንም ጥፋልኝ ቢለው ይላል ራስ ሆኖ አይቀጥልም ይላል ምክንያቱም አይን የለም እግርም የለም እጅም የለም ራስ ሆኖ አይቀጥልም ምክንያቱም ራስ ስለሆነ ብቻ ቆለል ሲል ጨፍልቀው ይጥሉታል ይላል አይን አይቶ እጅ መክቶ እግር ሄዶ ካላዳኖ በቀር ራስ ሆኖ መቀጠል አይችልም ስለዚህ ለራስ አይንም እጅም እግርም ያስፈልጉታል ማን ነው የራሱ ጉዳይ ብሎ ሊጥለው የሚችለው ወገኖቼ ቤተክርስቲያን ማለት ይችላል በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ወደ ጻድቃን መንፈሶች ወደ በኩራት ማህበር ደርሳችኋል የተባለው ለዚህ ነው ይቆያል የእግዚአብሔር ቸርነት የእመቤታችን አማላጅነት ንጉሳን በረከተ ረድኤት አይለየን